ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። አስገራሚ ነገሮች እንሰማለን። አሁን ደግሞ ህወሓት ትላንትና መግለጫ አውጥቷል። አንድ ጀነራል ክንፈ የሜቴኩ የሌብነቱ አለቃ መግለጫ ሰጥቷል ወይም አስተያየት ሰጥቷል። ጀነራል ክንፈ ዳኛው። ሶስተኛ ጀነራል የትግራይ የሰላም ኃይል ኃላፊ ጀነራል ዘውዱ ኪሮስ ሚዲያ ላይ የተላለፈ አስተያየት ሰጥታለች፣ ጀነራል ዘውዱ ኪሮስ ጨምሮ። ይሄን ሶስቱን አንድ ላይ አድርገን አነሳላችኋለሁ። የህወሓት የትላንት መግለጫ ብዙ ስለተባለ ጊዜ አልፈጅም። እሱ ላይ አንድ 5 ጉዳዮች 6 ጉዳዮች ነው ያነሱት። ከነሱ ውስጥ በትግራይ ክልል ላይ ያንዣበበ የህልውና አደጋ ለመቀልበስ ተስማምተናል ብለዋል። የህወሓት መግለጫ የማዕከላዊ ኮሚቴው መግለጫ ነው። ትላንትና ያስኩት ስለሆነ በሳይድ ቶሎ ላንሳው ብዬ ነው። የኢትዮጵያ መንግስት በትግራይ ህዝብ ላይ ስልታዊ የዘር ማጥፋት እየፈጸመ ነው ብለዋል። ሶስተኛው እዚህ ጋር ነው በደንብ እንድታሰምሩ እንፈልገው። የትግራይ ሉዓላዊ ግዛት ጉዳይ በምንም መንገድ ለድርድር የሚቀርብ አይደለም። ግዛታዊ አንድነታችንን ለማስመለስ ሁሉንም አማራጭ እንጠቀማለን። መሰረት ቀይሪው። አሁን የውይይት ሐሳባችን ላይ በተለይ እቺን ኮት አድርጋችሁ ጻፉ። እኔም የጻፍኩትን አነብላችኋለሁ። ትላንት ፌስቡክ ላይ ህወሓት እነ ደብረጽዮን ምን አሉ? የትግራይ ህገ መንግስታዊ ሉዓላዊ ግዛት በምንም መንገድ ለድርድር የሚቀርብ አይደለም። ማንም መተህ እኔ ጋር መተህ ጽምዶ በል ቅንጅት በል መቀናጆ በል እንደ በሬም ተጠመድ፣ የትግራይ ሉዓላዊነት ግዛት ህገ መንግስታዊ ሉዓላዊ ግዛት ለድርድር የማቀርበው አይደለም። የምትጣመድ ከሆነ አርፈህ ይሄን አውቀና አርፈህ እቺን አስምሪልኝ። የአዲስ ኮምፓሶች ድድገመው። የትግራይ ህገ መንግስታዊ ሉዓላዊ ግዛት ጉዳይ ላይ በምንም መንገድ ለድርድር የሚቀርብ አይደለም። ግዛታዊ ህገ መንግስታዊ አንድነታችንን ለማስመለስ ሁሉንም አማራጭ እንጠቀማለን። ሉዓላዊነት አለ የለም ሌላ ጉዳይ ነው፣ ግን ወቁልን እያሉ ነው። ዘሶኮልድ ጽምዶ ይግባችሁ እያልን ያለ ነው። እያሉ እንደናንተ ተንበርካኪ ሆነን ቀን ከሌሊት እንትን አንልም እያሉ። በትግራይ ክልል መንግስት ውስጥ የሚፈጸም ሙስና እጅግ የከፋ ደረጃ ደርሷል። ችግሩን በተለምዷዊ መንገድ ሳይሆን በተደራጀ ንቅናቄ ለመፍታት ድምዳሜ ላይ ደርሰናል። ህገወጥ የመሬት ወረራ፣ የማዕድን ዘረፋ ብለዋል። ስንለው ብለነው የተሆነውን ነገር ነው። የፕሪቶሪያ ሰላም ስምምነት አደጋ ላይ የወደቀው የፌዴራል መንግስቱ ምክንያት ነው። ተፈናቃዮች ወደ ቀያቸው ለመመለስና በትግራይ ለተፈጸሙ ወንጀሎች ተጠያቂነት ለማስፈን በሙሉ ኃይል ለመታገል ወስኛለሁ፣ እታገላለሁ ይላል። አሁንም ቲፒኤልኤፍ እዚህ ጋር የምጠይቅህ ሰሜን እዝን ለምን መታኸው? መልስ። ይህን ትተህ ተጠያቂነት ምናምን የሚለውን ትተህ መጀመሪያ ተጠያቂነት ሰሜን እዝን ከመምታት ስለሚጀምር ሰሜን እዝን ለምን መታኸው? እኔ በጣም መልስ እፈልጋለሁ። ከዚህ በኋላ እነ ጌታቸው ረዳም ሲወጡ እነ ጻድቃንም ሲወጡ ነበር አልነበር አላቅም
ኢቭን ቅርብ ነው የሚባሉት ለምንድን ነው ሰሜን ዕዝን የመቱት የሚለው መመለስ አለባቸው ብዬ ነው። ዝም ብሎ ተጠያቂነት የሚሉት ነገር ከእናንተ የጀምር ተጠያቂነት። የትግራይ ጸጥታ ኃይል አባላትን የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑ፣ የጥቅማ ጥቅም ጥያቄዎች እንዲመለሱ ውሳኔ ያሳልፈናል ብለዋል። ለኔ ኮር ፖይንቱ ዛሬ በትግራይ ህገ መንግስታዊ ግዛታችንን ለድርድር የምናቀርብ አይደለንም የሚለው ነው ለኔ ኮር ፖይንት። ይሄ የህወሓት ማዕከላዊ ኮሚቴ መግለጫ ፋኖን ግባ በለው ነው። ግባ በላቸው እኔ አነብላችኋለሁ የጻፍኩትን። ሁለተኛው የሜቴክ ዋና ዳይሬክተር የነበረው ዘራፊው፣ ቀማኛው፣ ነውረኛው እኔ በደንብ ነው የምነግራችሁ። ጊዜ ቢኖር ኖሮ የሆነች አስቸኳይ ነገሮች ስላሉኝ ነው እንጂ በዝርዝር ነበር የማቀርብላችሁ፣ ወይም ሌላ ጊዜ አነብላችኋለሁ። የመለስ ልቃቂትን መጽሐፍ ገጽ 201 202 203 204 ሙሉ ለሙሉ የተጻፈው ስለ ጀነራል ክንፈ ገብረመድህን ክንፈ ዳኘው። እጃችሁ ላይ ያለ አሜሪካ የታተመው መጽሐፍ እጃችሁ ላይ ያለ ሰዎች አሜሪካ የታተመው እዚህ ሀገር ፕሪንት እንዳደረጉት አውቃለሁ፣ በሚሊዮን እንደሸጡት ይለያያል። ባይዘው ኢትዮጵያ ያለው ራሳቸው ፕሪንት አድርገው ነው የሸጡት። እኔ ከኔ ጋር ምንም የሚገናኝ የለው። ግን አሜሪካን ሀገር ያለ ወይም በዚህ የታተመ መጽሐፍ የወሰዳችሁ ሰዎች ገጽ 202 203 204 205 206 አባሪ ደግሞ መጨረሻ 570 ገጽ ላይ የጀነራል ክንፈ ዳኘው እንትን ያለው ሌብነት በመረጃ በማስረጃ የተደገፈ ባይዘው በአባሪ የተደገፈ ያለ ምንም እንትን ወንጀል የሚቀመጥበት ማለት የሚቀርብ ማለት ነው። ይሄ ዘራፊ ቀማኛ ምን ብሎ መጣሁን የመጨረሻ የኢትዮጵያን አጥንት ሲግጥ የከረመ አጥንቷን ሲቆረጥም አጥንት መቋንሰም ይሄ መቅ የሚባለውን ሰብሮ ማለት ነው። ልክ ነው። ሰላም ቢኖር ተጠያቂ ይሆናል ክንፈ። ለምን እንደተለቀቀም አላውቅም። ክንፈ ዳኘው ለምን እንደተለቀቀም እርግጠኛ አይደለሁም እውነት ለመናገር። ይሄ ሌብነቱ መቅኔ ነው ያልኩት ጋር መቅኔዋን ሰብሮ የአጥንት ውስጥ ያለው ይሄ መቅኔ የሚባለውን ሰብሮ የጠጣ ማለት ነው የኢትዮጵያ። ምን አለ መጥቶ ዛሬ ነፃነት ወይስ ባርነት? የትግራይ ህዝብ ከፊቱ ሁለት ምርጫዎች ቀርበውለታል። ምርጫ 1 ባርነት ነው አለ። ምርጫ 2 ነፃነት ነው አለ። የኢትዮጵያ አካል መሆን ባርነት ወይም ደግሞ እንደ ኤርትራ ነፃ መውጣት። ከኢትዮጵያ ተገንጥለን ለወደፊት ደግሞ ከኤርትራ ጋር መዋሃዱ መገንጠሉ መብት ነው ባይዘው። እኔ መብቱ ላይ አይደለም የተከራከርኩ ያለሁት መብቱ ነው። ብዙም የትግራይ ልሂቅ ክንፈ ዳኘውን በአስተያየት ላይ ሲያወግዙ ሰምቻለሁ። ኦፊሻሊ ወጥተው ግን ፕሮግራም ሲሰሩበት አላየውም። በነገራችን ላይ እንደ መቀበል ነው የምቆጥረው። ሚዲያ በተለይ ይሄ አብይ ምናምን እያሉ ቡራ ከረዩ የሆነ ነገር እያሉ ቡራ ከረዩ የሚሉ ምን ነው ሜጀር ጀነራል ክንፈ ዳኘው ጋር ስትደርሱ ወገባችሁ ተሰበረ። በተለይ ዲያስፖራ ያላችሁ ይሄ ነው አያችሁ፣ ውስጠ ሚስጥራችሁ ነው የሚወጣው። እንደነ ሜጀር ጀነራል ክንፈ ዳኘው አይነት ሰዎች አንዳንዴ ልናመሰግናቸው ይገባል። ምናመሰግናቸው እናንተ ደብቃችሁ ከጀርባ ጥምዶ ምናምን የምትሉትን ነገር ፍንደት ያደርጉባችኋል። ይወጡ ፍንደት ከምሬን ነው የምለው። በኢትዮጵያ ጋር መኖር ምናምን ይሏችኋል። አሁን እዚህ አሜሪካን ሀገር ዋሽንግተን ዲሲ ምናምን ተቀምጠው ሚዲያ የትግራይ ብሔርተኞች ናቸው። ፋኖ ጀግና፣ ኦላ ጀግና ምናምን
ይሏቸዋል። ውስጡ ግን ሜጀር ጀነራል ክንፈ ዳኘው በውስጣቸው የኛ ጀግና ነው የሚሉት። የኛ ጀግና ያ 567 ገጽ ወይም 568 ገጽ ልክ ነህ መላካም፣ ልክ ነህ። ይሄ የዲሲው ነው ማለት ነው 568 ገጹ። ቴንኪው ስለጠየቀኝ። እዚህ ጋር እኮ ልጅ ህዋት ይወጣና ረብታውራው አንተ ፋኖ ምናምን ጽምዶ ምናምን እያልክ እኛ የሉዓላዊ ግዛታችንን ድርድር የምናቀርብ ሰዎች አይደለንም ይላል። እዚህ ጋር መጥቶ ህዋት እዚህ ስነሱ እንትን ወልቃይት ጠገዴ ምናምን ማለት እኮ በኦህዴድ እጅ ነው ያለው ይሏቸዋል። ሞኝ ባገኝ ነው ይሄ። እኔ አይ ዶንት ኬር። እኔ ለወልቃይት የትግራይ ይሁን የአማራ ይሁን ራያ የትግራይ ይሁን የአማራ ይሁን ጉዳይ አይደለም። ባይዘው እሱ ግልጽ እንድትሆኑ የትግራይ ልጆችም የአማራ ልጆችም ጎንደርም ምንም ግልጽ እንድትሆኑ እንፈልገው። እኔ እየተከራከርኩላችሁ አይደል፣ ለማንም አልከራከርም በዚህ ጉዳይ። ለኢትዮጵያ ነው የምከራከረው። ኢትዮጵያ ስከራከር የኢትዮጵያ ነው ብዬ ነው የምከራከረው። ወልቃይትም የኢትዮጵያ ነው፣ ራያም የኢትዮጵያ ነው፣ አዲስ አበባም የኢትዮጵያ ነው፣ ድሬዳዋም የኢትዮጵያ ነው፣ መተከልም የኢትዮጵያ ነው ብዬ ነው የምከራከረው። ድሮ ተሳስቻለሁ ወልቃይት ፋክተር ምናምን ብዬ ጻፍኩት። እሱን ግን ላይ ሳንስቻለሁ፣ አልደጋግም። ከቆምኩበት መርሆ የተለየ ከነበረው ፖለቲካ አቋም አያችሁ የኃይል አሰላለፍ ክብደቱ። ስለዚህ ትላንትና የነበርንበት የኃይል አሰላለፍ ወልቃይት ፋክተር አስብሎን ሊሆን ይችላል። አሁን ግን አልልም እኔ ወልቃይት ፋክተር ግን ያለውን ፖለቲካ ግን ግልብጥ አድርጌ አሳያለሁ። ገልብጬ ሳሳይ እዚህ ጋር ቲፒኤልኤፍ ይመጣና ምን አለ እንተያያታለን የሉዓላዊ ግዛ ምናምን ብትደራደረኝ አብሬ ብትቀመጥ ብትነሳ ምናምን አይቻልም። እዚህ ጋር ስመጣ ሜጀር ጀነራል ክንፈ ዳኘው ከኢትዮጵያ ጋር ከሆንክ ባርነት መርጠሃል ማለት ነው። ከኢትዮጵያ ጋር ካልሆንክ ነፃነት መርጠሃል፣ አገር ከመሰረት ነፃነት መርጠሃል ማለት ነው። ወልቃይትን ይዘውማ አይገነጠሉም። መገንጠል የፈለገ ባይዘው ኤርሚያስን አቋም ነው የጠየቀኝ። መገንጠል የፈለገ ወልቃይትን ትቶ ነው መገንጠል ያለበት። መገንጠል የፈለገ ራያን ትቶ ነው መገንጠል ያለበት። እዚህ ላይ ጠንካራ አቋም መያዝ ያስፈልጋል። ቢኮዝ ወልቃይት ላይ ያለው ህዝብ ከኢትዮጵያ ጋር መኖር ስለሚፈልግ ማለት ነው። እነዛ ቢገቡ አላቅም ሌሎቹ ምን እንደሚወስኑ። የአሰብ የአፋር ጉዳይማ ዳግም አይመጣም። የአፋር ኢሹ ተመልሶ አይመጣም። አሁን ሰው መገንጠል የፈለገ ወልቃይትን ለቆ ነው የሚገነጠለው። መገንጠል የፈለገ ራያን ለቆ ነው የሚገነጠለው። በዚህ ጉዳይ ላይ የጠራ አቋም መያዝ ያስፈልጋል። ቢኮዝ እዛ መሬት ላይ ያሉ ኢትዮጵያዊ ነን የሚሉ አካላቶች ስላሉ ማለት ነው። ከኢትዮጵያ ጋር መኖር እንፈልጋለን የሚሉ አሁንም በሰላም እየኖሩ ያሉ ስለሆነ የነሱ መብት ይከበራል። ስለዚህ እነ ሜጀር ጀነራል ክንፈ ዳኘው ከኢትዮጵያ መገንጠል አለብን ሲሉ የትግራይ ህዝብ ይሄን ወስኗል እያልኩ አይደለም። ይሄ ሌባ ይሄ ማፊያ ነው ይሄን እየተናገረ ያለው። ይሄ ማፊያ ግን የተናገረውን ከተቀበሉ ሲቀበሉ ወልቃይት ማይነስ ራያ ማይነስ አድርገው ስለ ህዝብ ስለምናወራ ስለዚህ ሲያወግዙ አትሰሙም። ህወሓት ለምን ወልቃይት የህገ መንግስታዊ መሬታችን የህልውና ጉዳይ ነው ሲል ዝም እዚህ ሚዲያ ላይ ያሉት ዝም። ምክንያቱም ጽምዶ ያበላሻላ። እኔ ቴዎድሮስ አስፋው የሆነ ነገር ብሎ ትላንትና ሂዱና ሚዲያ ተከታተሉ እቺን ዜና አላረጓትም ብሎ 3-4 ዜና ይጃየውኝ የአማራ ጽንፈኛ ዜና አየውኝ። እንዴት ህዝቡን እንዳታለሉት በቃ ድንግጥ ብለው ህዝቡን ወደ ማታለል ነው የገቡት። በነገራችን ላይ ቢኮዝ አሁን መተው ህወሓት በማዕከላዊ ኮሚቴ ህገ መንግስታዊ ሉዓላዊ ግዛታችን ላይ ድርድር አናቅም አለ ቢል ጽምዶ ይፈራርሳል። እንዴት አድርገው አሽሞንሙ ነው ምን ብለው ዜናዋን በቃ ጭምልቅልቅ አድርጋችሁ ዜና ማበላሸት የሚባል አለ አይደል? አጨመላልቀው ዜናዋን አበላሽተዋታል። ለዚህ ነው የጻፍኩት እኔ። ላምብብላችሁ ትላንትና ፌስቡክ ላይ አዲስ ፌስቡክ ጓደኛ አሉ ናችሁኝ።
ፌስቡክ ላይ ገብታችሁ ታገኙታላችሁ። ግን እኔ ላንብብላችሁ። ማታ ሞኒተር አደረኩኝ። ቴዎድሮስ አስፋው አመሰግናለሁ። በዚህ አጋጣሚ እንትን አነቃኝ። ስለዚህ ሚዲያው ላይ እስቲ ዜናዎቹን ተከታተሉ። ለሱ ክሬዲት ስል ከሌ ዜና አልልም። እስቲ ዜናዎችን ሂዳችሁ የአማራ ዜናዎችን ተከታተሉ፣ አንዳቸውም እቺን ዜና ሼፕ አድርገው አልሰሯትም ሲል እንዴ አልኩና ያው ትላንት ሌላ ፕሮግራም ስለነበረ እያንዳንዱ ሚዲያ ሄጄ ዜናዎቹን ሰማሁ። አፋቸውን ጭነው ሱሪያቸውን ዝቅ አድርገው ሲገረፉ ነው ያሉት የአማራ ጽንፈኛ ሚዲያዎች። እንዲህ ሲበሉ አምስተርዳም በሉ ሌላ በሉ ማለት ነው። እንደዚህ እኮ ማፈር የለም። በነገራችን ላይ ይኸው እኔ የዛኔ ልክ ወጣውና 17 ሰዓት በፊት የተጻፈ ነው። ላንብብላችሁ ምን እንደጻፈ። ዛሬ የደብረ ጽዮን ህወሓት ጽምዶ እያሉ ቀን ከሌት ሲያንቋርሩ የነበሩትን የአማራ ፋኖ አመራሮችና የዲያስፖራ የሚገኙ የፕሮፓጋንዳ ክፍሎቻቸውን በቃሪያ ጥፊና ሲያጮሏቸውና በቆመጥ ሲገርፏቸው ዋሉ። ምን ብለው? እነ ደብረ ጽዮን በዛሬው መግለጫቸው የትግራይ ህገ መንግስታዊ ሉዓላዊ ግዛት በምንም መንገድ ለድርድር የምናቀርበው አይደለም ብለዋል። ከዲሲ እስከ አምስተርዳም፣ ከአምስተርዳም እስከ ዩጋንዳ ያሉ የፋኖ የሚዲያና የፕሮፓጋንዳ ክፍል ዞር ብዬ ስመለከታቸው፣ ምስጋና ለቴዎድሮስ አስፋው፣ ዞር ብዬ ስመለከታቸው እጃቸውን በአፋቸው ላይ ጭነው ድምፃቸው እንዳይሰማ፣ ለቅሷቸው ሰው እንዳይሰማ እና ሱሪያቸውን ዝቅ አድርገው በቁመጥ እነ ደብሪጽ እየገረፏቸው ነው። ወደሽ ከተደፋሽ። ብራቮ ደብሪጽ፣ ብራቮ ሞንጆሪኖ፣ ብራቮ ምግበይ፣ ብራቮ መዲድ። ሃሽታግ አንዲ 2019። በዚህ አጋጣሚ አንዳንድ ሰዎች አንዲ 2019 የሚለውን አልገባንም ስትሉ ነበር። ይሄንን አዲስ ኮምፓስ ከተከታተላችሁማ ተናግሬያለሁ እኮ በይፋ። ከዚህ በኋላ ምጽፈው ጽፍ ላይ እስከ 2019 ድረስ ተስማምተናል አይደል? አንዲ 2019 ምንድነው? ክሊር ላልሆነላችሁ ዛሬ ለምትከታተሉ ፌስቡክ ላይ አንዲ 2019 ያልኩ ስጽፍ ምጽፈው አቶ አንዳርጋቸው ጽጌ ይሄ መንግስት በ2019 ይወገዳል፣ ካልተወገደ ተአምራት ነው ስላለ ተአምራቱን ለማየት ስለፈለኩ ነው። እስከሚቀጥለው ዓመት በምጽፋቸው ጽሁፎች ሃሽታግ ሳረግ አንዲ 2019 ነው ማለት ያንን ያልገባቸው ሰዎች ግራ ሲገቡ አይቼ ማለት ነው። ያም ሆነ ይሄ ነው የሆነው። እንደዚህ ነው በቃ ሱሪያቸውን ዝቅ አድርገው አሜን ግርማ ዝቅ አድርገው አፋቸውን ዘግተው ነው ያለው። ምክንያቱም ካለቀሱ ይሰማላ። ካለቀሱ ስለሚሰማ ዝቅ አድርገው በሹመት የምን ጽምዶ ነው? የምን ምናምን ነው? ጽምዶ ትፈልጋለህ? አዎ ፋኖ ጽምዶ ትፈልጋለህ? የዲሲ ያለው ፕሮፓጋንዳ ክፍል ትፈልጋለህ? የአንዲ ልጆች ትፈልጋላችሁ? የአማራ ጽንፈኛ ዩጋንዳ ያላችሁ ትፈልጋላችሁ? እንግዲያውስ እኛ በግዛታዊ አንድነት በምንለው ድርድር አናቅም። ሲጮህ ሰምታችኋል። እነዘመነ አሉ አሁን የሉም። ዝም እስክንድር ዝም። ኦኬ እስክንድር ይሻላል፣ ትንሽ ይሻላል። እስክንድር ወጥቶ በፍጹም ከህወሓት ጋር አንሰራም፣ የወልቃይት ጥያቄ አለን፣ የአማራን በጄኖሳይድ ከሷል ብሏል። ቢያንስ እስክንድር ፎሪስ ክሬዲት። እነዚህ ግን አፋቸውን ለጓሙ፣ ለቅሷቸው እንዳይሰማ ሱሪያቸውን ዝቅ አረጉ። መጀመሪያ ፖለቲከኛው ደብሪጽ፣ ፈትለወርቅ፣ ሞንጆሪኖ፣ ባለንጋ፣ ቀጥሎ ጀነራል ምግበይ፣ ቀጥሎ መዲድ። እንዲህ ነው የሚያደርጓቸው፣ እንዲህ ነው የሚያጨማልቋቸው። በነገራችን አያሳፍርም? ውርደት አይደለም ይሄ? አሁን ይሄ ነው ለአማራ ቆምኩ የሚለው ወይስ ወጥቶ ግዛት ማለት ቅንጦት ነው ምንድን ነው ይለናል? አሁንም መጥቶ ዋናው ጠላታችን አብይ አህመድ ነው ሊሉን ነው አሁንም መጥተው
ለአማራ ኮን ለአብይ አህመድ ቢያንስ እኮ ወልቃይት አልሄደም ቢያንስ ከሆነ እንኳን እነሱ በእነሱ ጭንቅላት ነው በእኔ አይደለም እኔ ጉዳይ የለም ብያቸዋለሁ እንዲህ ናቸው ወይ ቁራጭ መሬት ብለው አይመጡም ቁራጭ መሬት ብለው በርግጥ ከዚህ በኋላ ከማንም ጋር ቢሆን ከሰይጣንም ጋር ቢሆን ይኸው መጣልና ልክ ነገረ ህወሓት ልክህን ይነግራል በዚህ ቁመናው ተዳክሟል ብለን እንኳን ልክህን ይነግራል ህወሓት ልክህን ተዳክሟል ምን ብሏል እያልክ ማለት ነው አንተስ ይሄ ነገር ምናልባት ነገ ከነጎዲያ ሚስተር ጀስቲፋየር ይወጣና ግራንድ ጀስቲፋየር አቶ ይልቃል ምናልባት ጀስቲፋይ ሊያደርገው ይችላል ይሄንን እኮ ሲሉ እነሱ የህገ መንግስት ምናምን ማለታቸው ነው የግዛታዊ አንድነት ላይ አንደራደርም ሲሉ ህገ መንግስቱን እኮ ነው ሪፈር ያደርጉት ህገ መንግስቱን ደግሞ ልናከብር ይገባል ምናምን ብሎ ግራንድ ጀስቲፋየር መጥቶ ጀስቲፋይ ሊያደርገው ይችላል ይልቃል ጀስቲፋይ የማያደርገው ነገር የለም በአለም ላይ the last reading Greek give me anything ምንም ነገር ስጠኝ ግሪክ መሆኑን ዲፋይ እንተነግላለሁ ጀስቲፋይ ያደርግልሃለሁ ሽማግሌው ሶ የፈለገ ነገር ስጠው ለይልቃል ጀስቲፋይ ያደርጋል ሶ ይሄ አሁን የለጠፍኩትን የትላንትና ይልቃልን አይመለከት ግራንድ ጀስቲፋየርን አይመለከት ሶ ሊደነቁ ይገባል አደሞች እምነታቸውን ፍላጎታቸው ምን ትቀናጃለህ ኦኬ ተቀናጅ የጋራ ጠላት አለን ማንም ይባል አብይ ግን ስንቀናጅ ነገም ነግሬሃለሁ ከነገ ወዲያም ነግሬሃለሁ ድል ከተቀናጀን በኋላ መጥቼም ስወስድ ኧረ እንደው እንዳትለኝ በመግለጫ ያስቀምጫለሁ ገና ጦርነት የጋራ መቀናጆችን ሩቅ ሳይሄድ በግዛታዊ አንድነቴ ላይ አልደራደርም ብዬ አስቀምጬልሃለሁ አምነህና በሱ እሱን ተቀብለና ነው እያለው ያለው እነ ደብሪጽ ይሄ ነው ዘን ጀነራሉ ደግሞ መጣና አይ ግዛታዊ አንድነት ብቻ ምናምን የሚባል ነገር የለም ከኢትዮጵያ ጋር ከኖርንም ባርነት ነው ለዚህ ባርነት መስራት የለብንም የራሳችንን ሀገር እንመሰርታለን ክንፈዳኛው ከቻልንም ከኤርትራ ጋር ነው የምንዋሃደው እንጂ ኢትዮጵያ የምትባል ሀገርማ ባርነት ናት ብሎ እርፋል ስማው ከዛ አያይዘው የህወሓትን መግለጫ ከክንፈ ጋር አያይዘው ከዛስ ዲሲ ያሉ የትግራይ ጽንፈኞች ዋናው ጠላት አብይ ነው ወልቃይትም ቢሆን እኮ ያለው በኦህዴድ እጅ ነው ያጃጅላል ሶስተኛ መጃጃል ተጃጅላችሁ ምን የቱ ጋር ነው ግን የምትደርሱ የእናንተ መጃጃል መጨረሻው የቱ ጋር ነው ስለዚህ ጀነራል ክንፈ ዳኘው መጣና የትግራይ ህዝብ የኢትዮጵያ አካል ሆኖ ባርነትን መርጦ ከመኖር በአነስተኛ መስዋዕትነት ራሱን የቻለች ሀገር መሆን መምረጥ አለበት ባርነት ናት ኢትዮጵያ አለ እስቲ አውጉዙት የትግራይ ብሔርተኞችም አውጉዙትና ምናልባት ወቅቱ አይደለም ብላችሁ ልትሉት ትችላላችሁ ወጣችሁ እንዲህ አይነት ነገር መናገር ወቅቱ አይደለም ልትሉት ትችላላችሁ እንጂ ጄኖሳይደሯ አዲስ አበባ ጄኖሳይደሯ ኢትዮጵያ ነው የምትሉት እናንተም ምን የተለየ ነገር ተናገረ ጀነራል ክንፈ ጄኖሳይደሯ አዲስ አበባ ነው የምትሉት ግን የትግራይ ህዝብ አዲስ አበባ የኔ ነው ስላለ ግን እናንተን ስለማይሰማ ከ1 ሚሊዮን ያላነሰ በአዲስ አበባ ነው ያለው የትግራይ ምሁር ጥሎ ይወጣ አዲስ አበባ ነው ያለው የትግራይ ባለሀብት ጥሎ ይወጣ አዲስ አበባ ነው ያለው የትግራይ ምሁራን ሊቃን ምኖች ኢንቨስተሮች ጥለው አዲስ አበባ ያኑ አገራቸው ሰው ጄኖሳይደር ስለማይሉ ሶና የትግራይን አይመለከትም የትግራይ ምሁርን ሊቅን ህዝብን ለናንተስ ጄኖሳይደሯ አዲስ አበባ ጄኖሳይደሯ ኢትዮጵያ አንገታቸው ቢቆረጥ እኮ ጄኖሳይደሯ አስመራ አይሉም እኮ ጄኖሳይደሯ ኤርትራ እኮ አይሉ የሜጀር ጀነራል ክንፈ ዳኘው ልጆች ውጭ ሀገር ያሉ አዳዲሶቹ የሻዕቢያ ድመቶችም ከነሱ ውጭ ያሉትም ሲናገሩ ግን ጄኖሳይደሯ አዲስ አበባ ጄኖሳይደሯ ኢትዮጵያ ይላሉ የኔ ወንድም የትግራይ ልጅ ምሁር ባለሀብት
ጥሎ እየወጣ ያለው ወደ አዲስ አበባ ነው። አንተ ጄኖሳይደር ወደምትላት ወደ አስመራ አይደለም እየሄደ ያለው፣ ወደ ኤርትራ አይደለም እየሄደ ያለው። ይሄም ሊነገር ይገባል። ልክ ሊነገር ስለሚገባ በተለይ ለዚህ ቀጣፊ ሌባ እኔ ዝርዝር ታሪክ ነው የምነግራችሁ። ባይነግራችሁ ጀነራል ክንፈ መጽሐፌ ላይ እንዳልኩት 201 202 203 204 205 206 እሱ ብቻ ሳይሆን አዋሪ ምን አይነት ወንጀሎች ሲፈጽም እንደነበር በመረጃ በማስረጃ የውሃዎች ኮንስትራክሽን ድርጅት ንብረት አጭር ልንገራችሁ። የውሃዎች ኮንስትራክሽን ድርጅት የፌዴራሉ ወርሶ ለኤፈርት ነው የሰጠው ክንፈ። የውሃ ኮንስትራክሽን መንገዶች ባለስልጣን ወርሶ የመንገዶች ባለስልጣን ስራዎችን ለኤፈርት ነው የሰጠው። በነገራችን ለሱር ኮንስትራክሽን በ5 ቢሊዮን ብር አንብቡት ሂዱና። ቀረበታ ዛሬ 5 ቢሊዮን የለም። በሱ ምክንያት የውሃ ኮንስትራክሽን ድርጅትና የመንገዶች ባለስልጣን በነ አርከበና በሱ ምክንያት ሰውየው እስር ቤት ገብቷል። ታውቃላችሁ? ይሄን ኦዲት አጉድለሃል፣ ንብረት አጉድለሃል ተብሎ ማናጀሮቹና የውሃ ኮንስትራክሽን የአዲስ አበባን ጨምሮ እስር ቤት ገብተዋል። በማን? በጀነራል ክንፈ ዳኘው ምክንያት። ምንድነው ግን የሆነው? ንብረቱን ወስዶ ሰርቆ ትግራይን የወሰደው ለኤፈርት ነው የሰጠው። ማፊያ ሌባ ደግሞ አንተ ወሬ አሁን አንደበት አለኝ ብለህ ታወራለህ። መደበቅና መሸሽ ሲገባ ዛሬ ከኢትዮጵያ ጋር አዎ አንተ በነበርክ ሰዓትማ እንደ ቅኝ ገዢ ነው እኮ የበዘበዝካት፣ እንደ ቅኝ ገዢ ልክ ነህ። አሁን ግን አንገት የኢትዮጵያ ሕዝብ አንገቱ ይቆረጣል እንጂ አንተ 4 ኪሎ አትመጣም። መተህ የመንግስት ንብረት እየነቀልክ ለኤፈርት አትሰጥም። አሁን እሱ አልቆብሃል፣ ያ ዘመን አልቋል። እርር ትክን ብለህ ብታወራ አይገርመኝም። እኔ በዚህ ልክ መነገር ስላለበት ማለት ነው። ወጥተህ የኢትዮጵያ ህዝብ የኢትዮጵያ አካል የትግራይ ህዝብ የኢትዮጵያ አካል ሆኖ ባርነትን መርጦ ከመኖር በአነስተኛ መስዋዕትነት ራሱን የቻለ ሀገር መምረጥ አለበት። የምንለያይበት መንገድ በአንቀጽ 39 ሊሆን ይገባል። በሪፈረንደም መልኩ በኢትዮጵያ ህግ መሰረት በህጉ እንሂድ። በአንቀጽ 39 ነው የምንፋታው። ትግራይን በአነስተኛ መስዋዕትነት ነፃ ሀገር ማድረግ አለብን። ለዚህ ደግሞ ፖለቲካ ቁርጠኝነት ያስፈልጋል። ከኢትዮጵያ ጋር ያለኝ ብቸኛ ግንኙነት የፕሪቶሪያ ስምምነት ነው። ነፃነታችን የሚያደናቅፍ ካለ ከውስጣችን እርምጃ ሊወሰድበት ይገባል። ይሄን ነው የሚናገረው ክንፈ። በአሁኑ ሰዓት የፌዴራል መንግስቱ ከዛ ይቀጥላል ወደ ሌላው። ይሄኛውን ልጨርስን ነው። ስለዚህ እነዚህ ሰዎች በአንድ በኩል ህወሓት እየነገራችሁ ነው አንደራደርም፣ በሌላ በኩል ሜጀር ጀነራል ክንፈ ዳኘው መጥቶ እየነገራችሁ ነው። እኔ የኢትዮጵያ መንግስት ለምን ጀነራልነቱን እንዳልገፈፈም እርግጠኛ አይደለሁም። አይ ዶንት ኖ ከተሰናበተ በኋላ ይገፈፋል አይገፈፍም አላውቅም፣ ግን ፎር ዘ ከርተሲ መገፈፍ አለበት ብዬ ነው የማምነው። ክንፈ ዳኘው የሚል ስያሜ ነው መሰጠት ያለበት። በቃ ይበቃዋል። የመጨረሻ ወንጀለኛ ነው። በነገራችን ላይ የመጨረሻ ዘራፊ ነው። የስኳር ፋብሪካው ምኑ ብዙ ነገር ልናነሳ እንችላለን። ይሄን ነው የሚያነሳው። ከዛ በተረፈ የፌዴራል መንግስቱ ከኤርትራ ጋር ከተዋጋ የውክልና ጦርነት ነው። ቅድም ያለ የባህር በር ጥያቄ የኢትዮጵያ ጥያቄ ሳይሆን የአረብ ኤምሬት ጥያቄ ነው። የኢትዮጵያ መንግስት የአረብ ኤምሬትን ተላላኪነት ነው የሚዋጋው ይላል። አሁን በቃ እቺ ደግሞ አሁን የለመዷት ነው አረብ ኤምሬት። እኛም መስሎን ነበረ እዚህ ጋር ግልጽ እንዲሆን። አይ ቲንክ አረብ ኤምሬትን ልናመሰግን ይገባል። ናው ዳይስ ግን ከሆነ ለኢትዮጵያ ቋሚና ዘላቂ የባህር በር የሚያገኝ ውሳኔ አረብ ኤምሬት ከወሰነች እናመሰግንሻለን አረብ ኤምሬት ማለት አለብን። እናመሰግንሻለን አረብ ኤምሬት። በአረብ ኤምሬት አንገታችንን መድፋት የለብንም። ባይዘው
ኢትዮጵያ ቋሚና ዘላቂ የባህር በር ያስፈልጋታል ብላ አረብ ኤምሬት ከወሰነች ከአቋማችን ጋር ገባች ማለት ነው። እናመሰግናለን አረብ ኤምሬት። ምንም መሸማቀቅ አያስፈልግም። እነሱ ግብጽ ጋር ሲሄዱ ሻቢያ ጋር ሲሄዱ አይሸማቀቁም። ሳውዲ አረቢያ ሲሄዱ አይሸማቀቁም። አንተስ እዚህ ጋር ያንተ የባህር በር ጥያቄ ያንተ የወደብ ጥያቄ የአረብ ኤምሬት ጥያቄ ነው ይለዋል። አረብ ኤምሬት እናመሰግንሻለን። የድሮ እንትን አይደለም አሁን ማራመድ። በእርግጥም ለኢትዮጵያ የፈለገ ጥቅምሽን አስልተሽ ኢትዮጵያ ቋሚና ዘላቂ የባህር በር ባለቤትነት ያስፈልጋታል ካልሽ እናመሰግንሻለን። ልድገመው ድጋሚ የውክልና ጦርነትም አይደለም፣ የተላላኪነት ጦርነትም አይደለም፣ የኛ ጦርነት ነው። ከሆነም ጦርነቱን እየደገፍን ግን አይደለም፣ እንዳይመጣ ነው የምንፈልገው። ስለዚህ ዩኤኢ እያልን አናንቋርርም። አንተ ሳውዲ ጋር ለምን ሄድክ? ለምን ግብጽ ጋር ሄድክ? ግብጽ ጋር ሄድከው ኢቭን የአባይ ግድብ እንዳይገደባል እየሮጥክ ያለው ግብጽ ጋር ኢሳያስ ጋር ሄድከው። ሰው ለኢትዮጵያ አንድ ቫልዩ አድ የሚያደርግ ነገር እሷም ተጠቅማ ሊሆን ይችላል፣ እንዳልኩት ዩኤኢም ተጠቅማ ሊሆን ይችላል። መብቷ ነው መጠቀም። ተጠቅማም ግን ለኢትዮጵያ ዘላቂ የሆነ ቋሚ ኢትዮጵያውያን ያጣነውን የምናገኝበት ከሄደች ልናመሰግናት እንጂ አንወቅሳትም። አሁን ግልጽ ስለሆነ መስመሩ አሁን ግልጽ ስለሆነ ማለት ነው። ከዛ ደግሞ ይቀጥላል። የጦርነት ማዕከሉ ትግራይ ስለምትሆን መጠንቀቅ አለብን፣ ታክቲካል መሆን አለብን። የውጊያ ማዕከሉ ትግራይ ነው የምትሆነው ጦርነት ከተጀመረ። አዎ ትግራይ ነው የምትሆነው። እንኳን አመንከኝ። ሻቢያ አንገቱ ቢቆረጥ የጦርነት አውድማውን አስመራ አያረግም። አንገቱ ቢቆረጥ ጦርነቱን ኤርትራ ላይ አያረግም። እውነትህን ነው። እዚህ ጋር እዛ ነገራቸው ግን የጦርነት አውድማ ትግራይ ላይ ያደረጉ ያሉትን ሰዎች ሄደ ነገራቸው። በአንተ ብቻ ይቅር፣ ይሄ በአንተ ብቻ መቅረት የለበትም። የጦርነት አውድማ እየተደረገ እየታሰበ ያለው አንዷ የባትል ፊልድ አንዱ የጦርነት ግንባር ልክ ነህ ትግራይ ናት። ግን ይህን ጦርነት ደግሞ ተዘጋጅቶ እየጠበቀ ያለ ቡድን አለ። የአንተ ቡድን ለምን አልተጀመረም ብሎ ሰፍ ብሎ እየጠበቀ ያለ አለ። በየቤቱ እየሄደ የጦርነት አዋጅ አውጥቶ ገንዘብ እያሰባሰበ ያለ፣ ሪሶርስ እያሰባሰበ ያለ። ዛሬ ያለው ነገር ባይዘው እሱ ነው። ካድሬዎቹ ሁሉ ወደ የቦታው ተሰማርተው የስብሰባ ላይ የነበሩት ለጦርነት ተዘጋጁ ህዝቡን እያሉት ነው። ባንኮች እየሄዱ ገንዘብ አውጡ እያሏቸው፣ አሁን ገንዘብ የለም። ባንኮቹ አንዳንዶቹ አደጋ ውስጥ እንደገቡ ነው ያለን መረጃ። ኢቨን ቲፒኤልኤፍ ሆስቴጅ እያደረገ ጥሬ ገንዘብ አለ የለም እያለ ለጦርነት ተዘጋጁ ነው ጠቅላላ ስብከቱ አሁን ያለው። ሰውም ለቆ እየወጣ ያለው በዛ ምክንያት ነው። ስለዚህ የኔ ወንድም የጦርነት አታሞ እየመቱ ያሉት እናንተ ጋር ያሉ ሰዎች ናቸው። እናንተ ጋር ያሉ ሰዎች ናቸው። አልሰማም ማለት ነው። ዛሬ ዶክተር አብርሃም የሚናገር ደግሞ በጣም ይገርመኝ። ኢትዮጵያና አዲስ አበባን መቅኒ ቅድም ያልኩ መቅኒዋን ሰብረው የጠጡት ሰዎች ናቸው ዋነኛ ፊት ለፊት ያሉት። በቃ እንደ ሀገር ኢትዮጵያ ብትቆም፣ አዲስ አበባ እንደ ከተማ እንደ ሀገር እንደ ከተማ ብትቆም ክስ ልከሳቸው የምትችል ሰዎች ያለማጋነን ለኔ በዶክተር ክንፈና በዶክተር አብርሃም ተከስተ መሃል ልዩነት የለኝም። ዶክተር ተከስተ አብርሃም ደግሞ በአካል እኔ መስክር ብባል በአካል ሄጄ መሰክራለሁ ስለ ዶክተር አብርሃም ተከስተ በአካል የአዲስ አበባን መቅኒ እንዴት ቆርጦ እንደጠጣ፣ መሬት እንዴት እንደቸበቸበ። ዛሬ ምን ይለናል? ይሄ ፌዴራል መንግስት ላይ ቁልፍ ቦታ የነበራቸው እሱ እንግዲህ በኋላ ተመልከቱ። አዲስ አበባ እንደዛ ራቁቷን ካስቀረ በኋላ የፋይናንስ ኃላፊ ነው የሆነው። በነገራችን የፋይናንስ ሚኒስትር ነው የሆነው።
ፋይናንስም ኮር ነበር አይዛኔ ለነሱ አዲስ አበባን ቸበቸበ አዲስ አበባ እንደዛ ራቁቷን መቅኒዋን ጠጣ ሄደ ፋይናንስ ኢን ኤንድ አውቱን እንዲወስን ማለት ነው እነዚህ ኮር የሆኑት ተመልከቷቸው ደብረጽዮንን ተመልከቱ የኢኮኖሚ ክላስተር ሆኖ ጠቅላላ ኢኮኖሚውን የኢትዮጵያ የሚያሽከረክረው ደብረጽዮን ነበር በደብረጽዮን ስር ነበር እንትና አይደለም ጠቅላይ ሚኒስትር ኃይለ ማርያም አልነበረም ያዘው እንዳትሸወዱ ክላስተር ብለው አቋቁሞ በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ክላስተሩን የተቆጣጠረው ደብረጽዮን ነበር ጠቅላላ ኢኮኖሚ ዘርፉ ከነ የገንዘብ ተቋሞቹን ጨምሮ ማለት ቴሌበል ኤልፓበል የልማት ድርጅቶች በል የኢኮኖሚ አውታሮች በል በሙሉ በማስር ነበሩ በክላስተር ተደርገው በደብረጽዮን ስር ነው የነበሩት ታውቃላችሁ ክላስተር ኢኮኖሚ ክላስተር እነሚባል ምንም እንትና ማን ነው ጠቅላይ ሚኒስትር ኃይለ ማርያም ቢጽፈው ደስ ይለኝ ነበር እንደዚህ አይነት ነገሮች ከጨዋታ ውጪ አውጥተውት ማለት ክላስተር ብለው 4-5 ሚኒስተር በሱ ስር ማለት ነው የክላስተር ሚኒስትር ጠቅላይ ሚኒስትር እኮ ነው የነበረው አንድ በሉ ዶክተር አብርሃም የኢኮኖሚ ጉዳዮች የኢኮኖሚና ፋይናንስ ሚኒስትር ነበር ከዛ በፊት የአዲስ አበባ ማዘጋጃ ቤት ኃላፊ ብያቸዋለሁ ምርጫ 97 መሬቱን ራቁቷን ያስቀራት ሁለት በሉ ፈትለወርቅ የፋይናንስ የደህንነት ኃላፊ ነበረች በነገራችን አሁን ለፈትለወርቅ አምነህ የፋይናንስ ደህንነትን ስትሰጣት ማለት ነው ምን ልትሰራበት ነው የፋይናንስ ደህንነት የተሰጣት 3 በሉ ጌታቸው አሰፋ የደህንነት ኃላፊ ነው 4 ፖለቲካው ላይ አሁን አገር እያተራመሱ ያሉት ትግራይን እያተራመሱ ያሉት ጦርነት ወይም ሞት እያሉ ያሉት እነዚሁ ሰዎች ናቸው ሰው እንዴት ዞር ብሎ አያስብም በተለይ ለትግራይ ልጆች እየነገርኳቸው ያሉት እነዚህ ሰዎች የኢትዮጵያን አጥንት መጋጥ አትችሉም ስለተባሉ ነው ወደዛ የገቡት ዛሬ ዘረፋ ላይ ናቸው ለህዝቡ ሄደው ሀብት ይሰብስቡ እያሉ ባንክ እየሄዱ የተለያየ ቦታ እየሰበሰቡ ነው ያሉት አንተስ ይለኛል እኔ እጄን ታጥቤ ወጣሁ ሰው ነኝ ነው ካገኘህ ንገረኝ እንዲህ ብለህ ንገረኝ በኩራት ነው የምናገረው ይሄን ደግሞ አገርም ለቅቅ ያልወጣም ነው እንዲገባ ስለጠየቅ ዛሬ ዶክተር አብርሃም ተከስተ መጥቶ የፌደራል መንግስት ፖሊስን መረዳት የፌደራል መንግስትን ፖሊሲ ተረዱት በትግራይ ላይ ጦርነት መክፈት ነው ፌደራል መንግስቱ ትግራይን ማጥፋት ይፈልጋል የዛሬ ንግግሩ ነው የአብርሃም ተከስተ የዶክተር አብርሃም ተከስተ የመጣብን አደጋ በደንብ መረዳት አለብን ልንከላከለው ከሆነ አደጋውን በጥልቀት እንወቀው የኢትዮጵያ መንግስት ግልጽ ፖሊሲ አለው ይሄ ግልጽ ፖሊሲው ትግራይን ማጥፋት ነው ተጨባጭ ስጋት አጋጥሞናል ትግራይን ሊያጠፋ ተዘጋጅቷል ፖሊሲ ቀርጾ ይሄን የሚናገረው ዛሬ ዶክተር አብርሃም ተከስተ በጦርነቱ ተማርኮ የነበረው ማለት ነው ተማርኮ ነው የተለቀቀው ባይዘው በጣም ሌቦቹ ዘራፊዎቹ ቀማኞቹና ጨካኞቹ ናቸው አሁን ያሉት የትግራይ ህዝብ አንደርስታንድ አድርጓል ከኛ ደግሞ ስሙት ይሄ ነው የተፈጸመው ዛሬ እኮ እኛ አይደለም የምንናገረው ዛሬ ጫካ የወጡት ሰዎች የናንተው ሰዎች መወገድ አለባችሁ ብለው እየተናገሩ ነው መወገድ አለባችሁ ብለው እየተናገሩ ነው እኛ አይደለንም ጀነራል ዘውዱ የምትባለው ዘውዱ ኪሮስ ግባችሁ ምንድነው ብሎ ሲጠያ ዛሬ ቻናል 24 ላይ ሄዳችሁ ማየት ትችላላችሁ የእንግሊዝ የሚተላለፍ ብሪቲሽ እንትን ነው የመንግስት ሚዲያ መሰለኝ በግልጽ ወጣ አላማችን ህወሓትን ማስወገድ ነው ብላ ነው ያለችው እኛ አሁን
ብዙ እንትን የሚያጨናንቀን ነገር ውስጥ አይደለም ያለን። ከራሳችሁ ወጣ ብቸኛዋ ጀነራል ብላችሁ ዶክመንተሪ የሰራችሁላት ታሪክ ተጻፈ ብላችሁ በኢትዮጵያ ታሪክ ውስጥ ሴት ጀነራል ተሆኖ አይታወቅም ብላችሁ ዘጋቢ ፊልም የተሰራላት ዛሬ ወጣ ህወሓትን ማስወገድ አለብን የኔ አይደለም በሚዲያ እየተላለፈ ያለን is the Tigray People's Liberation Front or TPLF. They say the people of Tigray have been marginalized by Addis Ababa and threatened to overthrow the government in its last civil war. The TPLF controlled Tigray, a region of about 6 million people on the border with Eritrea. Between 2020 and 2022, they fought a bitter war against a formidable coalition, the federal government in Addis Ababa, the Fano militia in Amhara, and Eritrea to the north. But now, Abiy wants the port of Assab in Eritrea. And to stop him, old enemies have become allies. The TPLF, Fano militia, and Eritrea are now united against the government. Here in the mountains that border Tigray, a new army is emerging. These soldiers once fought against the Ethiopian government as part of the TPLF. Now they have switched sides. Channel 24 ነው እንዳልኩት Channel 4 Thank you ማን Channel 24 ሳይሆን Channel 4 Channel 4 ነው ይቅርታ The British Public Broadcast Service Channel 4 ነው turning on the leaders they once served. ናው እዚ ዝመጻናሉ ዋና ምክንያት ኣብ ትግራይ ውሽጢ ዘሎ ስርዓት ወይ ከዓ ምሳና ንቃለሰሉ ዝነበርና ቀድሚ ሕዚ እቲ ስርዓት ናይ ሓደ ጉጅለ እምበር ናይ ኩሉ ህዝቢ ትግራይ ዘይኮነ Desalegn Haftu is one of the founders of this group, the Tigray Peace Force. He was a businessman in Addis Ababa until 2020, but after witnessing a massacre in his hometown in Tigray, he took up arms. ናይ ህዝቢ በቃ ናይ ህዝቢ ሰራዊት ስለሆነ ነበር ስልጣን ምናምን እንደሪና አይኮነን ነው ይራዳው ህዝቢ ትግራይ ግን ሰላም እንደህነቱን ከራጋግጥሎ እና በቃ ናይ ህዝቢ ሰራዊት መሆን ነበር. Like nearly all of the soldiers here, he fought for Tigray against the Ethiopian government and its allies, and still bears the scars. And now you are willing to die fighting your former commander. ማት after ቃልስም ቅድም ሕዝብ ነይረ እየ ብዙሓት ስዋኣት ካብ ብሱል ጥረል ተረፍኩ ሰየ ሕዝቡን ህዝቢ ትግራይ ሰላም ድሕነቱን ዝረጋገፀሉ እንድሕር ኮይኑ ንክስዋእ ምንም አይመስለኒ ክስዋእ ኢለ ይወጣ ብሬንኻ ዕጥቕኻ ሙለሶ አልዕሎት ክላሽ ምላእ ኻዝናኻ. Every generation in Ethiopia has experienced war. Genet, now 20, has been a soldier for 4 years. She felt used and betrayed by the TPLF, and so she እንግዲህ ስሟት በህወሓት ቢትሬይ የተደረገች ናት። እነዚህ እንግዲህ ቲፒኤፍ ነፃ መሬት ላይ ያሉት ሰዎች ናቸው። ነፃ መሬት የሚባለው defected. በርግጥ ኣብቲ ዝነበረ ቆል 16 ዓመት ነራ በቃ ንሕና እቲ ፖለቲካ ኣይንፈልጦን 2013 ወፅያ 2014 ድሮኖ ተወቅዐ ዘይወፅ ሓፂን ኣለና ሕዝቡና ርእሰይ ብድሕሪኡ 2015 ተሰናቢትና ግን መኒኹም ዘለና ሰብ የለን ምክንያቱ እትንዓና ዝኸውን እትንዓና ዝዝክር ግዜ ይብሎም ንሶም ናይ ባዕሎም ስልጣኖም ዝገበሩ ሰዓት እዮም ድሓር ግን ተወቅዐ ተመሊሰ ሽመይ ዝፅዋዕኒ የሲና ምክንያቱ ኩሉ ተሰዊኡ የረኸበዩ ብጣዕሚና ኸሲርና ብጣዕሚ ግን ከዓ ዝኽሳራ ምንም ዘይመሰሎም ሕዝቡና ውግእ ኣቅጣጫ ዘብሉ መራሕትና ኣይፋልን ይኣኽለና በቃ ይኣኽለና ንሕና ናብ ልምዓት ክንግስግስ እምበር በቃ ናብ ቃልሲ ይኣኽለና ከሲርና ኢና ኢንተርፍ ኸሳራ ከስፈ ይረኸብና ለን ቃልሲና ኣብ ዘለና. Alliance with the government isn't just about politics. Addis Ababa has deeper pockets and a major incentive to support armed groups on their side. But in nearby Abala town, local residents are fearful of another war. And while the peace deal reached in 2022 stopped the bloodshed, it kept tensions high.
እንግዲህ እየተመለከታችሁ አዲሱ ጦርነት እየመጣ ነው። የኃይል አሰላለፉን አንስተዋል። በትግራይ ውስጥ የመጣው ይሄ ቲፒኤፍ የሚባል ሰራዊት እቺ ልጅ እያነስ እንዳያችኋት ነው። ስለ ፖለቲካ ማቀው ነገር የለም ምን የለም ብላ በ16 ዓመቷ ማለት ያኔ ነው። አሁን አትሊንክ 19 ወይ 20 ይሆናታል ማለት ነው። በዛ ደረጃ ነው የተነሳ ያለው። አሁን ደግሞ ማህበረሰቡ የሚናገረው During the last conflict, which ended 3 years ago, the people here suffered terribly. Now, they fear another conflict could erupt again. በሰላም እንቅልፍ አይተኙም እሱም በማሰብ እና አሁን ወደፊትም ወደ ኋላም ሰላም ለማግኘት በጣም ብዙ ጥቃት ያጋጥሙናል ብለው የፈሩ ነው። አሁን አውዚ ብላአቴና 4 ዓመት ሕርሻ የተሓረሰ ባዳ ኮይኑ ጸኒሑ ሎሚ ዓመት ቁሩብ ሓሪስና ሓሪሶሙልና ለተሓረሰ ሓሪስና ከዛብ ቁልና ነህና እዙይስና አቲና ንበልዕ ዲና ልበሃል ብፍርሒ ብሰላሚ ብጸሎቲ ነህና I went to visit one of the top leaders of the Tigray Peace Force. እዚህ ጋር ያለው ነው በደንብ እንድትሰሙልኝ ፈልገው። እቺ ጀነራል ታቋታላችሁ ምን እንዳወራች እንግዲህ ታያላችሁ። እዛ ላይ እንትኑም ስለተጻፈ ታነቡታላችሁ። ይሆን ያለው ይሄ ነው። እነዛ ህዝቡ ነው። አሁን ጀነራሏን አግኝቷት እቺ እንግዲህ ብቸኛ ጀነራል የነበረች የሚሏት ማለት ነው። እንግዲህ ጀነራል ኪሮስ እንትና ማናት Major General Zawdu Kiros. What is your ultimate objective? وانا علاماتنا فاوزل حيل موجد مقتنا يجوقنا حيله انه يتعفان سرعتنا يتفلف كوجد مقبار እንደገና خلي اخوينات يحاسبوا انا زي امن له TPF يقبلون نزي Tigrayan civilians are saying our leaders are divided and we are becoming a battlefield, and that's what they fear. What would you say to them? اخوينات حد كيلعل يفرحوا سدعت لهم تخكلوا احنا ونفرحين ግን ህዝብ ዘላ ኩነታት ግን ኮይናት ዘተርፍ ነገር የለም ያው ኮይናት ቅጽል ይኽእል እዩ ዝብል መደምደም ታይዞስ Thank you very much. ይበቃችሁ ሙሉን ሄዳችሁ ማየት ትችላላችሁ። እንግዲህ ጀነራል ዘውዱ ኪሮስ እያለች ያለችው ምንድነው? Our main objective is to remove the forces in Tigray from power. ህወሓትን ማስወገድ ነው ዋና ዓላማችን። አፋኙን ስርዓት ማስወገድ ነው። ጦርነት እየመጣ እንደሆነ እናውቃለን። በጦርነት እየመጣን ቢሆን ጦርነት እንዳካሄድ እንፈልጋለን። ትልቁ ዓላማችንና ስራችን ዋናው ዓላማችን ሜን ኦብጀክቲቭ ነው የሚለው ጽሁፉ ላይ የትግራይ ህወሓትን ማስወገድ ነው። እቺ እንግዲህ ቅድም ያልኳችሁ ነው ጀነራል ዘውዱ ኪሮስ ናት። እቺ ጀነራል ከዚህ በፊት እነሱ ብቸኛ ጀነራል ምናምን እንትኗን አስታውሳለሁ የተሰራትላትን ዶክመንተሪ ዘጋቢ ፊልም ዛሬስ ይሰድቧታል። እነዚህ አዳዲስ ድመቶች በተለይ ፎቶዋን ለጥፈው ፕሮግራም ሰርተው ምናምን ነው የሚሰድቧት። በዚህ ደረጃ ነው ያለው። ስለዚህ ተመልከቷቸው ምን ያህል በህወሓት ውስጥ ያለው መከፋፈል የደረጃ እንደደረሰ ማለት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ